ስትወድቅ እሱ ይደነግጣል፣ ይጮሃል። እነዚህ ሴቶቹ ወጌሻዎች ይሆናሉ። መስፍን ፈይሳ ነገ የኢትዮጵያ ብሔራዊ ቡድን መለያ 11ዱን አልብሳችሁልኝ ነገ ማየት አለብን። ፖርቱጋ ለሚኖረን ለዓለም ዋንጫ ማጣሪያ እነዚህ 11 ተጫዋቾች እንዲመረጡ ወስነናል። 11 ተጫዋቾች ቤስት 11 ውስጥ ይገባሉ። ሌሎቹ ተጠባባቂ። አሮና ግብ ጠባቂ አሮና ቡድን በምናጠቃበት ሰዓት ሙዚቃ የከፈተ ያነቃቀናል። አሮና ይሆናል። ሰውነቱ አሪፍ ነው። በግራ በኩል ጆከር ኳስ ባይችል ራሱ የባላጋራ ቡድንን በመሳደብ ማርበትበት አለበት። በመሳደብ ማሽመድመድ አለብህ። ከጆከር ቀጥሎ ሴረኛው አጼ ዘራቆ ምክር መስጠት አለበት ለጆከር። አንዳንድ ስድብ ምናምን ከጠፉት ማስታወስ አለበት። 4-4-2 ነው የምንጫወተው። ጆከር አጼ ዘራቆ ሴረኛው ስላቸው የሴራ ፖለቲካ ነው የሚያራምደው ማለት ነው። አጼ ዘራቆ ቀጥሎ ሳሚ ዛክሱማይት። ሳሚ ዛክሱማይት ማወቅ አለባችሁ፣ ትግራዋይ ነው። ከሳሚ ዛክሱማይት በኋላ ዳልቻ ይቆማል በቀኝ በኩል። ደግሞ ተከላካይ ቁሙ ሲባል ደግሞ የብሔር ጉዳይ ዘገብተህ ደግሞ ተሰዳደብ አሉ። እዛ መንጋጋን እየመታው ነው ማስወጣ። አንበልኝ ነኝ። ጆከር አጼ ዘራቆብ፣ ሳሚ ዛክሱማይት፣ ዳልቻ 4 ላይ ትቆማላችሁ። አሮና ግብ ጠባቂ ነን። አማካይ ላይ አኪላ አለ። ከአኪላ ጎን ቴዲ እኔ ያለው የቡድኑ አንበል ነኝ። ከኔ ጎን አያና አለ። ከዛ ዘመዴ አለ፣ ዘመድኩን በቀለ። 4-4-2 ነው ብያቸዋለሁ። 2 አጥቂዎች አሉ። ዮኒ ማኛ አለ፣ ሞጣ ቀራኒዮ አለ። ሞጣ ፕሊስ የሚሻማ ኳስ መጠቀም አለብን። ኳስ ሲሻማል ለትንታኔ አትሩት። እንዲህ ኳሱ ምክንያት ነው የመጣው መተንተን አለበት ምናምን ማለት የለብም። ያገኘውን ኳስ ከመረብ ጋር ማገናኘት አለበት። ስለዚህ ክብራትና ክብራን እነዚህ 11ዱ የብሔራዊ ቡድናችን ቋሚ ተሰላፊዎች ናቸው። አጥቂ ዮኒ ማኛ፣ ሞጣ፣ አኪላ፣ ቴዲ፣ አያና፣ ዘመድኩን፣ ጆከር፣ አጼ ዘራቆብ፣ ሳሚ ዛክሱማይት፣ ዳልቻ፣ ግብ ጠባቂ አሮና፣ ወጌሻ፣ ሮማን ተሰማ፣ ቤታዮ፣ መማር። ሴት ያደረግነው አውቀን ነው። ተጠባባቂዎች አዲስ ታይምስ የዓለማችን የመጀመሪያው ተጫዋች ይሆናል። ኮፍያ ሳያወልቅ ወደ ሜዳ አይገባ። አዲስ ታይምስ ኮፍያ አያወልቅም። ሜዳ ስትቀየር ችግር የለውም፣ ከነ ኮፍያ ትገባለህ። የመጀመሪያው ተጫዋች ትሆናለህ። መንሱር ጀማል፣ ቡኖ በደሌ፣ በላይ በቀለ ወያ። አንዳንድ ጊዜ ኳስ ወደ ውጭ ሲወጣ በላይ በቀለ አጫጭር ግጥሞችን አታርዝም። አጫጭር ግጥሞችን ታነብልናለህ ኳስ እስኪመጣ ድረስ፣ ግጥም ሳይረዝም ማለት ነው። ሳይረዝም ስዩሜ። ሌላው አማራ ዩናይትድ እና ዶክተር ታሜ እንዲሁም መሐመድ ኮቺንግ ስታፉ ላይ በምክር ያገለግሉናል። ቁም ነገር እነዚህን ልጅ ሜዳ ብገባ ከመሸነፍ ውጭ ሌላ ምን ይመጣብናል አለ ወይ? እነዚህን 11 ልጅ ቲክቶክ ላይ ያሉ ደጋፊዎች አሉ፣ ዩቲዩብ ላይ ደጋፊዎች አሉ። እነዚህን ይዘን ሜዳ ብንገባ ግብጽ በእግር ኳስ 3 እድል ነው አይደል ያለው? ማሸነፍ አለ፣ መሸነፍ አለ፣ አቻ አለ። ከ3ቱ የተለየ ነገር የሚደርስብን ነገር አለ? ሚሊዮን ብር የሚፈርሙ እነዚህንም ዘንብ ገባ እንደውም የሰው ልጅ ይጋጫል አለ። ይሄ አሁን የምቱ ፊቷ የተመታው ፎቶ ጠየቁት። እሱም የኔ አይደለም አለ፣ የቆየ ነው። እኔ መትቻት አላቅም፣ ያው ቆጣታለሁ ምናምን። ከዚህ በፊትም እሱ የነገረኝ ነው እንግዲህ። ከዚህ በፊትም ወንድሟ መቲንክ የሆነ ፌደራል ነገር አለ መሰለኝ፣ እሱም ያውቃል አለ። ከዚህ በፊትም ስትናደድ ይሄ ራስን የማጥፋት ነገር ምናምን
ትሞክራለች አለ። ብዙ ጊዜ ነው የምታገላት አለ እና እንዳትከፋብኝ በዚህ ሳምንት ከእሷ ጋር ነበርኩ አለ። በቃ የሆነ ነገር ልክ አይደለም ደፍቴ ሙፈት ቶሎ የምትናደደው አንዷለም ነው የሚለው እንግዲህ ስለ ባለቤቱ አሟሟት። ከዛ ላርጎ እኔ ምን እንደሆነ አላውቅም። ላርጎ አይ ቲንክ ይሄ ብሊች ነው መሰለኝ የልብስ ማጠቢያ ብሊች ነጭ እና የሆነ ነገር ተነጋግረን ብድግ ብላ እሱን ልጠጣ ስትል እጇ ላይ ይዤ ቀማዋት አለኝ። ቀማዋት። ከቀማዋት በኋላ እኔ የሆነ መውጫ ነገር አለ ያንን መስኮት ዘጋሁት አለ። ያንን መስኮት ስዘጋው ከዚህ በፊትም እንደዚህ ሞክራለች አለ የዘላይ ነገር እና ከዚህ በፊትም ሰዎች የሚያውቁም አሉ ሰው ሁሉ ያውቃል አለ። በቃ እንትን እያለን እኔ በቃ ይሄ ነገር ይብረድ ብዬ ከቤት ልወጣ ቀጥ ብዬ ስወጣ ውዝን ሰከንድ ወደ በረንዳ ወጣች አለ። ከዛ ዘለለች። እኔ የምለው ነገር ነው የጠፋኝ አለ። የምለው ነገር ነው የጠፋኝ ብሎ በጣም ነው ያለቀሰው። በጣም ነበር የምታግዘኝ። እኔ በዛ ደረጃ እኔና እሷ ምንም ነገር የለንም፣ የሚያገዳድል ነገርም የለንም፣ እጄንም አላሳረፍኩባትም ያለ ያለቅሳል። ባይዘው የተጎዳው አንዷለም ነው ከማንም በላይ እና አባትየውና እናትየው። እንግዲህ እኔ እስር ቤት ገብቼ በአካል እሱን አናግሬ ያገኘሁት ነገር ነው። እኔ ወርወሪያት አልገደልኳትም። ሰው ሲናደድ አንዳንድ ሰው ሲናደድ የሆነ እርምጃ ይወስዳልና ሽወዘው እንዳ ሞመንት እንደዛ አይነት ሞመንት ላይ ነበረች። ብዙ ሰዎች ነበሩ። እኔ ነው የገባ ውስጥ ቁጭ ብዬ ሰማሁኝ እና አንዷለም ያው ቀን ነው አንዳንዴ ቀን ሲያገናኝ እንደዚህ ነው። ልጅቷን አልገደላትም፣ አልወረወራትም። በሁለተኛ ደረጃ ይሄ ቲክቶክ ላይ የሚዘዋወሩ ፎቶ ደግሞ የቆየ ፎቶ ነው። ጓደኞቿም በሰዓቱ ብዙ ነገሮች ሲከናወኑ ከዛ በፊት አውጥቶ ወይ ሚዲያ ላይ ተናግሮ ማያውቁም። አሁን ይሄ ክስተት ሲከሰት ነው ብዙ ነገር እያመጡ የሌላ ሰውንም ከሌላ ጓደኞቿ ጋር ተጣልታ ከዚህ በፊት የሆነ ብሩዝ ምናምን የነበራትን እያመጡ ነው የሚለጥፉት። በእነሱ መሀል ጭቅጭቅ የለም እያልኩ አይደለሁም። ያው ሰው ሁሉ ይጨቃጨቃል፣ ሰው አብሮ ሲኖር ይጨቃጨቃል። ግን አንዷለም በዛ ደረጃ እኔ እቺን ልጅ ለመግደልም አስቤም አላቅም፣ እኔ አልገደልኳትም፣ እሷም እንደዚህ አይነት ባህሪም አሳይታኝም አታቅም እያለ ያለቅስ ነበር። በጣም ነው የሚያሳዝነው። እስር ቤት ብዙ ላይ ያለቅሳል። እንግዲህ እውነቱን እግዚአብሔር ያውጣለት። አይ ሆፕ the judge will give him the judge. ቀዌ ዱበቹ ፌታ የሆነ ታክ ani sira dubbachuu barbaanne yaada kan nu jirtaafin jasuma acknowledge ማራኮን እንጅሩ ጆሌን ብራለ ተኖል ጂንዴም እንጅት ገዳንፋ ጆሌን ገዳንፋ ገዳም የሚባለው ዘፋኝ ብዙ ሰዎች ነበሩ እዛ ውስጥና እነሱም ነበሩ። so justice for her and justice for him too. ገሩ አኪን ይተሳርገ ቀዌ በጣም ነው የሚያሳዝነው። እኒኑ ጀቾ ሲገላ ምንምኒ ማፊ ilmoon namaa maaliifi isatu harkaan dhaya ajjeesee kajedhu mataa keessaa maa qabaattan gurbaan ani ajjeefneedhe gubaanuu isin tuqneedhe harka tokko laargoo fudhattee dhuguuf taanaan harkaa buusiseedhe achi tasgabboofte anillee ciqiciqii fadheetuma mee yoo isin yoo karraa galuu jedheet kasoo mishaala ሰላም ቀጥይ። እኔ መጠየቅ የምፈልገው ምን መሰለህ፣ አንተ የተናገርከው ንግግር ከመጀመሪያው ጀምሮ እያዳመጥኩ ነበረ። አንተ በቦታው ያለ ሰው ነህ፣ በቦታው ሄደ ጠይቀሃል። እኔ እንደ ማንኛውም አድናቂያቸው ነኝ እንጂ ቤተሰብም አይደለሁም። እኔ ጓደኞቼም አላውቃቸውም። ግን እኔ የምጠይቀው ነገር ይሄ ልጅ ያንን ነገር እንዳላደረገው ነው ለአንተ የነገረ። ግን በአጠገቡ በዛን ሰዓት ስትወድቅ ልጅቷ ያው እኔ እሱ ነበረ ስጠይቅ የነበረው መጀመሪያም ስጠይቅ የነበረው ምንድነው ያቺ ልጅ ስትወድቅ እሱ ይደነግጣል፣ ይጮሃል። ሲጮህ ያው ሌሊትም ቢሆን ሰው ይሰበሰባል። ኢንፊኒ ያው ብዙ ሰው ስላለ ማለት ነው። አሁን እሱ ላይ ነው እኔ ማረጋገጥ የምፈልገው። እሱ በጮኸበት ሰዓት ሰው ነበር አጠገቡ የሚመሰክርለት፣ ያው እውነቱ እንዲወጣለት ማለት ነው። አልሰማሽም? ቅድም የነበረው ልጅ ሞር ከነሱ ጋር የሚቀራረብ የቀነኒም ጓደኛ የእሱም ጓደኛ መሀል እነሱ ጋር ሲጣሉም ምን ሲሉም በደስታም በሀዘንም አብሯቸው የሚካፈል ልጅ ሲናገር ነበረ። አወዳደቋን ምናምን ገብቶሻል። እኔ አሁን ከሱ የሰማሁት
የነገርኩሽ ነው። እሱ ምንድነው የጠየቅኩት? ገላሃታር ወይ አልኩት። አይኑን እያየው አለቀሰ። እኔ አልገደልኳትም፣ እግዚአብሔር ይሄን ነገር ለምን እንዳመጣብኝም አላቅም ነው ያለው። እኔ የገንዘብ ችግርም የለብኝም፣ በዛ ደረጃ ምንፋጅ ሰዎችም አይደለንም። ብዙ ነገር ሲኖርኝ ከጎኔ ቆማ የምትረዳኝ እሷ ናት። ሁሉ ነገር የምታመቻችልኝ እሷ ናት። እንደውም የዛለት ቀነኒሳ ሆቴል ወስጄ ፎቶ ሹቶች የሆኑ ነገሮች ነበራት። እዛው ስጃት እሷም ወደ ቤት ገብታ እኔም ሳይመሽ በጊዜ ወደ ቤት ገብቼ ቤት ውስጥ ቁጭ ብለን እየተጫወትን የነበረው። ያው የሰው ልጅ ሲነጋገር የሆነ ነገር ይፈጠራል። ብቻ አሳጥሬ ልነግራችሁ ማለት ነው። ያ ላርጎ የሚባለውን ወይም ብሊች የሚባለውን ነገር ልጠጣ ስትል እንደቀማትና ከዛ ውዝን ሰከንድ ስናፕ አርጋ እንደዘለለችና ይሄ ነገር ሀፕን እንዳደረገ ነው የነገረኝ። እኔ ከዛ በላይ የሰማሁት ነገር የለም። እህቱና ሰራተኛ ቤት ውስጥ እንዳለች ነግሮኛል። ከዛ በተረፈ ምንም እንትን እንደሌላቸውና በሰላም እንደሚኖሩ እሱም ጥሩ ገንዘብ ሜክ እያደረገ በደንብ እየሰራ አብሮ እንደሚኖሩ ነው የነገረኝ። እና አይ ቲንክ ታይሙ ሊተወደቀችበት ወደ 10 ሰዓት ነው አለኝ። አይ ሆፕ 10 ሰዓት ማለት በእኛ በፈረንጆች 10 ፒኤም ነው። በዚህ ሀገር ደግሞ ሌሊት ሊነጋጋ አካባቢ ነው። ልጁ ያለቅሳል። በጣም እያለቀሰ ነው የሚያወራው። እንግዲህ እኛ አንደርስታንድ አድርገን የመጣ ነው ይሄንን ነው። እኔ እንደ አንድ አሜሪካዊ አይኑን እያየሁ ነው የጠየቅኩት። እያለቀሰ ነው የነገረኝ። ምክንያት እኔ ረጅም ምክንያቱን ዲቴሉን ስለሚያለቅስ ብዙ ነገር የነገረኝ ነገር የለም። ዲቴል ማለት ተደባደባችሁ ወይስ ምንም ድብድብ እንደሌለ ነው የነገረኝ። ምን አይነት ዲቴል እንደምትፈልጉ እሱን ፖሊስ ስለሚያመጣላችሁ እሱን በእርጋታ ጠብቁ። አሁን እያልን ያለ ነው ባላያችሁት ባልሰማችሁት